እመቤታችን አንድ ልጅ ከሰጠችኝ የዛሬ ዓመት ለልደታ ማርያም እዚህ ኢትዮጵያ ቀይ ምንጣፍ አስገባለሁ ብዬ ተሳልኩኝ። ምክንያቱም ሁልጊዜ በየወሩ ባለቀስኩ ቁጥር ከእግዚአብሔር ጋር እየተጣላው ነው የሚመጣው። ስለዚህ በቃ የመጨረሻ የጸለይኳት ጸሎት እውነት እግዚአብሔር በሚያውቀው አትስጠኝ ልጅ፣ ግን እኔ በአንተ ደስተኛ ነኝ። እንዳውም ጴንጤ ስለ ስላሴ ምን ያውቃል? ስለ ስላሴ ቆንጆ ትምህርት ያለው እኮ ኦርቶዶክስ ነው። ዝም ብሎ ሲያጠምቃ በወልድ መንፈስ ቅዱስ ከሚል በስተቀር በኢየሱስ ስም ከሚል በስተቀር እግዚአብሔር አብ መንፈስ ቅዱስ ከሚል በስተቀር መንፈስ ቅዱስ ራሱ ህልውና ያለው አይነት አድርጎ እኮ አይናገርም። ማንኛውም ጴንጤ ኖርማል ስብከቱን ቀርተ ብታየው መንፈስ ቅዱስን እንደመሳደብ እኮ ነው ስብከቱ ራሱ። ስለ አብራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ኦርቶዶክሳዊ ትምህርቶችን የሚያስተምሩና ኦርቶዶክሳዊ መረጃዎችን ላጋራችሁ የተመረጡና ወቅታዊ አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። አሳለፍነው ሳምንት እንግዲህ በኦርቶዶክስ ተዋህዶ እምነት ላይ የተለያዩ አዳዲስ መረጃዎች ወጥተው ነበረ። የዛሬው ቪዲዮችን ትኩረቱን ሙሉ ለሙሉ በሚባል ደረጃ የሚያደርገው በዚህ ዙሪያ ላይ ነውና አሪፍ ቆይታ እንደሚኖረን እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። የተሰማችሁን ሐሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ወደ መረጃዎቹ። ይህ ወር እንግዲህ ለኦርቶዶክሳውያን ልዩ ወር ነው። አክሊለ ጽጌ ወይም ደግሞ ወርሃ ጽጌ የሚባለው ጾም የገባበት ወርም ነው። እዚህ ጾም ላይም እንግዲህ ከሌሎች መላእክት በተለየ የሰማዕቱ የቅዱስ ጊዮርጊስ ስም በብዛት ይነሳል። ይህም የሚሆንበት ምክንያት ምንድነው ለሚለው መልስ አንድ ወንድማችን የሚያስተምረው ትምህርት አለ፣ እሱን እንመልከት። ቅዱስ ጊዮርጊስን ከሌሎቹ ቅዱሳን ሁሉ ለይተን ለምን በማህሌተ ጽጌ እናነሳዋለን? ሌሊትስ በማህሌቱ የእመቤታችን የቅድስት ድንግል ማርያምን ስዕልና የቅዱስ ጊዮርጊስን ስዕል ይዘን ቤተ መቅደሱን እንዞራለን። ሰላም ሰላም ውድ ኦርቶዶክሳውያን፣ ቪዲዮውን ለሌሎች እንዲደርስ ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ይጀምሩ። አባ ጽጌ ድንግል በድርሰቱ እንዲህ ይላል። ክበበ ጌራ ወርቅ ጽሩይ እምዕንቆ ባህሪ ዘይሃቱ ለተጽፈ ብኪ ትምህርተ ስሙ ወተስካረ ሞቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግድ ይሎቱ ወለኪኒ ይሰግድ ውእቱ። ይህ ማለት ባህሪ ከሚባል ከሚያበራ ዕንቁ ይልቅ የጠራ የወርቅ ጌጥ የሆንሽለት የጊዮርጊስ የስሙ ምልክትና የሞቱ መታሰቢያ የተጻፈብሽ ለጊዮርጊስ የመንግስቱ ዘውድ ይሆንሽ የአበባ አክሊል ማርያም ሆይ አንቺ ለእርሱ ሁሉን ታሰግጂለታለሽ፣ እርሱ ግን ለአንቺ ይሰግዳል ማለት ነው። ቅዱስ ጊዮርጊስ የ7 ዓመቱን ተጋድሎ የጀመረው ገና 20 ዓመት ባለበት ወቅት ነበረ። በዚህም ጊዜ ለ7 ዓመታት ያህል እየሞተ እየተነሳ ተጋድሎውን ፈጽሟል። የመጨረሻውን ተጋድሎውን እስከሚፈጽም በሞት እስከሚለይበት ጊዜ ግን 3 ጊዜ ሞቶ 3 ጊዜ ደግሞ ተነስቷል። በአራተኛው ሞቱ ግን ፈጽሞ አርፏል። ቅዱስ ጊዮርጊስ 4 ጊዜ መሞቱን 4 ፊደል ካለው ማርያም ከሚለው ቃል ጋር ደራሲው አገናኝቶ ምን አለ? ዘተጽፈ ብኪ ትምህርተ ስሙ ወተስካረ ሞቱ በማለት ማርያም የሚለውን ቃል የስሙ ምልክትና የሞቱ መታሰቢያ የተጻፈብሽ በማለት ሊቁ ያመሰግናታል። ከዚህ በተጨማሪ ቅዱስ ጊዮርጊስን ያንገላታው የነበረ በዘመኑ የነበረው ንጉስ ዱድያኖስ ይባላል። የእርሱ ሚስት ደግሞ ንግስት እለእስክንድርያ ተብላ ትጠራለች። ይሄ ንጉስ ቅዱስ ጊዮርጊስን በሚያንገላታበት ጊዜ ይህቺ ንግስት እለእስክንድርያ ግን በቅዱስ ጊዮርጊስ አምላክ አምና ለጊዮርጊስ የጸጋ ስግደትን ትሰግድ ነበረ። ያቺ ሳር ቅጠሉ ሁሉ ህዝቡ ሁሉ ይሰግድላት የነበረችው ንግስት ለቅዱስ ጊዮርጊስ ትሰግዳለች። ስለዚህ ምን አለ ደራሲው? አንቲ ኩሎ ታሰግዲ ሎቱ፣ አንቺ ሁሉን ታሰግጂለታለሽ በማለት እመቤታችን ቅድስት ድንግል ማርያምን ያመሰግናታል። ነገር ግን ለቅዱስ ጊዮርጊስ ንግስቲቷ ብትሰግድለትም እርሱ ቅዱስ ጊዮርጊስ ግን ደግሞ ላንቺ ይሰግዳል ሲል ምን አለ? ወለኪኒ ይሰግድ ውእቱ፣ እርሱ ግን ላንቺ ይሰግዳል በማለት በድንቅ አገላለጽ ይገልጸዋል። ከዚህ በተጨማሪ በወርሃ ጽጌ የእመቤታችን የቅድስት ድንግል ማርያም ስዕልና የቅዱስ ጊዮርጊስ ስዕል ተይዞ በቤተ መቅደሱ የሚዞርበት ምክንያት እመቤታችን ቅድስት ድንግል ማርያም የኢትዮጵያ አስራት ሀገሯ ናትና በስደቷ ጊዜ ምድሪቷን እንደባረከቻት እንደዞረቻት በማሰብ ነው። ቅዱስ ጊዮርጊስ ደግሞ የኢትዮጵያ ገበዝ ተብሎ ይጠራልና አብሮ ከእመቤታችን ከቅድስት ድንግል ማርያም ጋር ይዞራል። ከዛ በተጨማሪም ቅዱስ ጊዮርጊስ የሰማዕታት ሁሉ አለቃ ነው። እመቤታችን ቅድስት ድንግል ማርያም ደግሞ እሞሙ ለሰማዕታት የሰማዕታት እናታቸው ተብላ
ትጠራለች። ስለዚህ የሰማዕታት እናታቸው የሆነች እመቤታችን ቅድስት ድንግል ማርያም የሰማዕታት አለቃ ሁሉ ከሆነው ከቅዱስ ጊዮርጊስ ጋር አብራ በቤተ መቅደስ ውስጥ ትዞራለች ማለት ነው። ስለዚህ ነው አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ እያልን በቤተ መቅደስ ውስጥ የምንዘምረው የምንወርበው። በሌላ በኩል ደግሞ በብዙ ኦርቶዶክሳውያን ዘንድ ተወዳጅነትን ያተረፈ መምህር ዶክተር ዘበነ ለማ በትናንትናው ዕለት በሰይፉ ሾው ላይ ቀርቦ የተናገረው ንግግር አለ። እሱንም ቪዲዮ እንመልከት። እኔ ብቻ ነኝ ልክ ማለት ይቻላል። ቅድም ሳቀርበው የነበረው የሶሻል ፕሉራሊዝም ነው። ብሽሽቅን ግን ምን አመጣው ካልክ የእውቀት ማነስ ነው። እኔ ለምሳሌ የእስልምና እምነትም የካቶሊክ እምነት የፕሮቴስታንት እምነት ወይም የማያምንም ሰው ጋር በውጭ ሀገር ዲቤቶች አሉ። እኛ ሀገር የለም። ከዚህ በፊትም ይሄን አንስቻለሁ። ዲቤቶች አሉ። ሐሳብህን በ20 ደቂቃ ትገልጻለህ። ሐሳብህን በ20 ደቂቃ ትገልጻለህ። ጥያቄ ካለ ትመልሳለህ። ቅድም ያልኩት ነው የኮ ኤግዚስተንስ ጉዳይ ነው። ትነጋገራለህ እና እውነቱ የት ጋር ነው የሚለው ልትነጋገር ትችላለህ። የሚሰማው ሰው ደግሞ የራሱን ሐሳብ ሊወስድ ይችላል። ብሽሽቅና ስድብ ግን ከተዘጋ አይምሮ ከተቆለፈ ጭንቅላት የሚመነጭ ነገር ነው። ብዙ ሰዎች እንደዛ አስተያየው የሚናገሩ የለውም ማለት ነው። ወደ ስድብ ከሄደና ወለከደ እንትሩን አልደረሰም። የትምህርት ደረጃዎች አሉ። የመጀመሪያው ኢንተሌክት ነው። ኢንተሌክት ደረጃ ማለት አንድ ነገር ታውቃለህ። እዛ ደረጃ እንኳን አይደርስም። ይሄ መጀመሪያ ማወቅ አለብህ። ስትነጋገር አንድ ሰው መጥቶ አንድ ሲደመር አንድ 3 ነው ሊል ይችላል። አይ ወንድሜ አይደለም አንድ ሲደመር አንድ 2 ነው ልል እችላለሁ። ስለዚህ በዚህ መልክ ነው ልትነጋገር የምትችለው እንጂ ብሽሽቅ ሰው መብቱ ነው ምንም መከተል። ራሱ እግዚአብሔር እኮ ያለው አቅረብኩ ለከ እሳተ ወማየ ይዴከ አበዘ ፈቀድከ ይላል። የግዕዝ ቃል ነው። ፊት ውሃና እሳት አለ ወደምትወደው ጅላክ ነው። እግዚአብሔር ራሱ ዛሬ እኮ ፀሐይ አወጣ። ለኔ ብቻ አላወጣም፣ ለክርስቲያኑ ብቻ አላወጣም፣ ለእስላሙ ብቻ አላወጣም፣ ለሁሉም ነው። ለአንበሳ ለነጅብ ሁሉ ነው የወጣው ፀሐይ። ስለዚህ እግዚአብሔር እንዲህ የሚያደርግ አምላክ ከሆነ አንተ ሃይማኖት እግዚአብሔርን አገኝበታለሁ ብለህ ከሆነ በዛ መልክ ትሄዳለህ። ስለዚህ ብሽሽቅና ስድብ የሚመጣው ድሮ ቤት አናፍሱልኝ ይባላል። ገጠር እንዴት ወደ አንድ ቦታ ከሄዱ ለአንድ ሳምንት ቤቱ ከተዘጋ እንትና አይደል ሲሚንቶ አለ አይደል እንትን ነው አቧራ ነው በበት ነው የሚለቀለቀው ቤት። እሺ በበት ነው የሚለቀለቀው። ቁንጫ በቁንጫ ነው የሚሆነው። ስለዚህ ያናፍሳል። ሰው እየከፈተ ያናፍሳል። ካልተናፈሰ ጭንቅላት የሚወጣው ቁንጫዊ የሆነ ንግግር ነው ማለት ነው። እንደዛ ነው። ብሽሽቅን ግን ምን አመጣው ካልክ የእውቀት ማነስ ነው። ብሽሽቅና ስድብ ግን ከተዘጋ አይምሮ ከተቆለፈ ጭንቅላት የሚመነጭ ነገር ነው። ብዙ ሰዎች እንደዛ አስተያየው የሚናገሩ የለውም ማለት ነው። ወደ ስድብ ከሄደና ወለከደ እንትሩን አልደረሰም። የትምህርት ደረጃዎች አሉ። የመጀመሪያው ኢንተሌክት ነው። ኢንተሌክት ደረጃ ማለት አንድ ነገር ታውቃለህ። እዛ ደረጃ እንኳን አይደርስም። ይሄ መጀመሪያ ማወቅ አለብህ። ስትነጋገር አንድ ሰው መጥቶ አንድ ሲደመር አንድ 3 ነው ሊል ይችላል። አይ ወንድሜ አይደለም አንድ ሲደመር አንድ 2 ነው ልል እችላለሁ። ስለዚህ በዚህ መልክ ነው ልትነጋገር የምትችለው እንጂ ብሽሽቅ ሰው መብቱ ነው ምንም መከተል። ራሱ እግዚአብሔር እኮ ያለው አቅረብኩ ለከ እሳተ ወማየ ይዴከ አበዘ ፈቀድከ ይላል። የግዕዝ ቃል ነው። ፊት ውሃና እሳት አለ ወደምትወደው ጅላክ ነው። እግዚአብሔር ራሱ ዛሬ እኮ ፀሐይ አወጣ። ለኔ ብቻ አላወጣም፣ ለክርስቲያኑ ብቻ አላወጣም፣ ለእስላሙ ብቻ አላወጣም፣ ለሁሉም ነው። ለአንበሳ ለነጅብ ሁሉ ነው የወጣው ፀሐይ። ስለዚህ እግዚአብሔር እንዲህ የሚያደርግ አምላክ ከሆነ አንተ ሃይማኖት እግዚአብሔርን አገኝበታለሁ ብለህ ከሆነ በዛ መልክ ትሄዳለህ። ስለዚህ ብሽሽቅና ስድብ የሚመጣው ድሮ ቤት አናፍሱልኝ ይባላል። ገጠር እንዴት ወደ አንድ ቦታ ከሄዱ ለአንድ ሳምንት ቤቱ ከተዘጋ እንትና አይደል ሲሚንቶ አለ አይደል እንትን ነው አቧራ ነው በበት ነው የሚለቀለቀው ቤት። እሺ በበት ነው የሚለቀለቀው። ቁንጫ በቁንጫ ነው የሚሆነው። ስለዚህ ያናፍሳል። ሰው እየከፈተ ያናፍሳል። ካልተናፈሰ ጭንቅላት የሚወጣው ቁንጫዊ የሆነ ንግግር ነው ማለት ነው። እንደዛ ነው። እመቤታችን አንድ ልጅ ከሰጠችኝ የዛሬ ዓመት ለልደታ ማርያም እዚህ ኢትዮጵያ ቀይ ምንጣፍ አስገባለሁ ብዬ ተሳልኩኝ። ምክንያቱም ሁልጊዜ በየወሩ ባለቀስኩ ቁጥር ከእግዚአብሔር ጋር እየተጣላው ነው የሚመጣው። ስለዚህ በቃ የመጨረሻ የጸለይኳት ጸሎት እውነት እግዚአብሔር በሚያውቀው አትስጠኝ ልጅ፣ ግን እኔ በአንተ ደስተኛ ነኝ እና በቃ ይችን ጸለይኩ። አልቅሼ ተነሳሁ። ግንቦት 1 ሰኔ 1 ሐምሌ አለፈ 2 ወር ማለት ነው። ነሐሴ ላይ አረገዝኩ። በጣም የሚደንቅ ነው።
አረገዝኩ በቃ እና በቃ ምን ማለት እንዳለብኝ ራሱ አላቅም። አይጠፋም ዘላለም ስምሽ ካንደበቴ አለ በደሜ ውስጥ ፍቅርሽ በህይወቴ አልቀረም ደጅሽ ለዘላለም ለዘላለም ካንቺ የሚለየኝ ማንም የለም። ይሄ ሕፃን የምታዩት መናገር አይችልም ነበረ። ስለዚህ እዚህ ቦታ ላይ ብዙ የልጆች አንደበት ይፈታ አይቼ እዚህ ቦታ ላይ ይዤው መጣሁ። ሕፃኑን ቦታው ላይ መጥቼ ለድንግል ማርያም ተማጽኜ ነገርኳት። ከዚያም በኋላ አያወራም ነበረ። ደጇ ረግጦ ከሄደ በኋላ ማውራት ጀመረ። እንብላችሁ አመስግኑልኝ ብሏል። እኔ ደግሞ መናገር የምፈልገው ቅዳሴ ላይ ነው። ቅዳሴ ላይ ነው ያው መናገር የምፈልገው። የመጀመሪያው ነገር አሐዱ ሲባል ማንኛውም ሰው መንቀሳቀስ የለበትም። ምክንያቱም እንደምንሰማው ከሆነ ካህናቱ ገና አሐዱ ከማለታቸው በፊት ይህች ቀን ምንኛ የምታስፈራናት ብለው ይናገራሉ። መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ሰዓት ናት ያቺ ሰዓት፣ አሐዱ የሚባልባት ሰዓት። በዛ ሰዓት አይደለም መሯሯጥ መንቀሳቀስ ሁሉ የለብንም። በተመስጦ ሆነን ነው መቀበል ያለብን። ይህንን ነው የምለው። ሁለተኛው ደግሞ አሐዱ ከተባለ በኋላ ማንኛውም ሰው ወደ ቤተክርስቲያን ግቢም ሆነ ወደ ውስጥ መግባት አይችልም፣ የለበትም። አንዳንድ ሰዎች አሁን ግን ተለምዶ አሐዱ እስከሚባል ይጠብቃሉ። አሐዱ ከተባለ በኋላ ወደ ውስጥም ሆነ ወደ ቤተክርስቲያን ቅጽረ ግቢ ውስጥ ይገባሉ ማለት ነው። አሁን መግባት የሚቻለው ብለን እኛ እኔም እንደማውቀው ከሆነ ቁርባን እግዚኦታ ካለቀ በኋላ ለቁርባን ነው መግባት የሚችሉት። እኔ በበኩሌ ይህንን ባይደረግ ብዬ ነው እምለው። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረብሽ ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባቦት እህት ዘልቀት በቤተ መቅደስ በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት ጥበብን የተመላች እወቁኝ የማትል ልጇ በሆሳዕና እንኳን እንደው ግርግር ሰው ሁሉ ሲበዛ እንደኔ አምላክ እናት ፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወር ለዚህ ዓለም አትጨነቁ፣ ለሰማይ መንግስታችሁ ተጨነቁለት። የሰማይ መንግስት ስትፈልጉ የምድር መንግስት ይሰጣችኋል። የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል። የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል። ስለዚህ ለዚህ ዓለም አትጨነቁለት ለማለት አንዱ የሕፃን ጠባዩ ይሄ ነው። ሕፃናት አይጨነቁም። ሶስተኛ ደግሞ ሕፃናት ለክብራቸው አይጨነቁም። አይገርማችሁ? አንጥፉልኝ አይሉ፣ ጎዝጉዙልኝ አይሉ፣ ተለቅ ያለውን ወንበር ለኔ ስጡኝ አይሉ። ዝም ብለው ደው ጉቸዝ ያለ ማለት ታጭቃው ላይ ሁሉ ማለት ነው። ለክብራቸው አይጨነቁም። ትውት ናቸው ማለት ነው። ቁጭ ብሎ ጭቃው ላይ ማለት ሰው በወርቅ ተቀምጦ እነሱ ሄደው ጭቃው ላይ ቁጭ ይላሉ። ለክብርህ አትጨነቅ ነው። ለክብሩ የሚጨነቅ ሰው በእግዚአብሔር መክበር አይችልም። ለክብሩ የሚጨነቅ ነው ራሱን ብቻ መስማት የሚችል ሰው፣ ራሱ የራሱ ክብር ብቻ የሚታየው በራሱ ክብር ተለጉሞ የሚኖር ሰው እግዚአብሔርን ብርሃን አያይም። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። Yeah.
እንዳውም ጴንጤ ስለ ሥላሴ ምን ያውቃል? ስለ ሥላሴ ቆንጆ ትምህርት ያለው እኮ ኦርቶዶክስ ነው። ዝም ብሎ ሲያጠምቃ በወልድ መንፈስ ቅዱስ ከሚል በስተቀር በኢየሱስ ስም ከሚል በስተቀር እግዚአብሔር አብ መንፈስ ቅዱስ ከሚል በስተቀር መንፈስ ቅዱስ ራሱ ህልውና ያለው አይነት አድርጎ እኮ አይናገርም። ማንኛውም ጴንጤ ኖርማል ስብከቱን ቀርተ ብታየው መንፈስ ቅዱስን እንደመሳደብ እኮ ነው ስብከቱ ራሱ። ስለ ሥላሴ ህልውና፣ ትምህርት፣ እኩልነት፣ ሉዓላዊነት የሚያስተምሩ እነሱ ናቸው። ስለ ሥላሴ ቆንጆ ትምህርት ያለው እኮ ኦርቶዶክስ ነው። አደራችሁን ልጆቻችሁን የማታስመዘግቡ ሰዎች እንዳትኖሩ። የወረዳ ቤተ ክህነቱ ትልቁ ተልእኮው ሰንበት ትምህርት ቤትና አብነት ትምህርት ቤት ነው። ሌላው ማጀቢያ ነው። ሌላው ስራችን ልማት ወዘተ ወዘተ የምንለው ይሄን ማጠናከሪያ ለዚህ ስራ ማስኬጃ የሚሆን ነው እንጂ ግባችን ፎቅ መስራት አይደለም፣ ቤት መገንባት አይደለም፣ ፐርሰንት መሰብሰብ አይደለም። ግባችን ፎቅ የምንሰራው ልማት የምናለማው ይሄ ስራ እንዲቀጥል ብለን ነው እና ወረዳ ቤተ ክህነቱ በዚህ በደንብ እያገለገለ ነው። ሁሉም ከተማው ላይ ያላችሁ የሰበካ ጉባኤ አባላት አግዟቸውና ሰው ላይ አብረን እንስራ። እሺ ሁላችሁም ልጆቻችሁን ትልካላችሁ። በምን ልወቅ? ለልጆቻችሁ አብረን ምቹ ነገር እንፍጠርላችሁ። አያችሁ የዘላለም ሕይወት ማለት አለ እውነተኛ የባህሪ አምላክ የሆንከውን አንተንና የላከውን ልጅህን ኢየሱስ ክርስቶስን ማወቅ ነው። ሕይወት ማለት ይሄ ነው። እግዚአብሔርን ማወቅ የጥቂት ወንዶች ሕፃናት ጉዳይ ብቻ አይደለም። ሰው የሆነ ሁሉ ዋጋ ሊከፍልለት የሚገባ ዕውቀት ማለት እግዚአብሔርን ማወቅ ነው። ስለዚህ ልጆቻችሁ እግዚአብሔርን እንዲያውቁ ሌሎችን ዝርዝር ስራዎች ዓመታዊ ስብሰባችሁ ላይ ደግሞ ተገናኝተን እንመካከራለን። ይችን አደራ ግን አደራችሁን ጊዜ መሬት ነው፣ እንዝራበት እንዲያበቅል። ጊዜ መሬት ነው፣ ስራ እንስራበት። ካልሰራንበት ያልተዘራ መሬት ማለት ነው። ጊዜ ያልፈናል፣ ያመልጠናል ምንም ሳንዘራበት። ስለዚህ ልጆቻችን ላይ ስራ በመስራት ጊዜን አደራ እንጠቀምበት ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይጠብቃችሁ። በእውነት ርብርባችሁ ሁሉ እንዴት ደስ ይላል። የበለጠ ልጆቻችሁ ሲማሩልን ጳጳስ ቆሞ ሳንቲም ስጡኝ ብሎ አይለምንም እኮ። ልጆቻችሁ በደንብ ከተማሩልን ሳይለመኑ አስራታቸውን ያወጣሉ፣ ይቆጥባሉ። ጳጳሱ ዕቅድ ማውጣት ብቻ አቅጣጫ መስጠት ብቻ ነው የሚሆነው። ግን አስራት መክፈል ግዴታው እንደሆነ የሚያውቅ ምዕመን ስለሌለን ይሄው ጳጳሱ ቆሞ ሳንቲም ይሰበስባል። አይገርምም? ይሄ ግን ስራ እኮ አልነበረም። እውነት ለመናገር እንደ አጠቃላይ የልማት ስራዎችን ለመስራት እኔ ሳንቲም በዩቲዩብ በመሳሰሉት መድረኮች መጠየቅ አልነበረብኝ። ያለፍነው ነገር ኑሮ ነው። ግን ወደዛ ለመሄድ አሁን ጳጳስ ላይ ምንድነው ሳይባል በተገኘው ዘርፍ ሁሉ አብረን እየሰራን ነገ ወደምንደርስበት እንደርሳለን ብዬ ተስፋ አደርጋለሁና ለዚህ ርብርብ አሁን ያደረጋችሁት በእውነት የሚያስደስት ነው። የበለጠ ደግሞ ልጆቻችን ብናስተምር እንዴት አይነት ቁም ነገር እንደምናይ ነገ እናየዋለን እና እግዚአብሔር ይስጣችሁ በእውነት። በምድር ላይ ቅዱስ ቁርባንን የሚያክል ማዕድ አለ እንዴ? በምድር ላይ የእግዚአብሔርን መቅደስ የሚያክል ትልቅ ስፍራ አለ እንዴ? በምድር ላይ ከእግዚአብሔር እንደመወለድ ያለ እንደ እግዚአብሔር ያለ ንጉሥ አለ እንዴ? ከእግዚአብሔር ስተወልደን የለ? ከቤተ መንግስትስ ብንወጣ የቤተ መንግስቱ በር ላይ ቆመን ፎቶ ብንነሳ፣ ከዛም አልፎ የንጉሱ ዙፋን በስተቀኝ በኩል ሆነን ፎቶ ብንነሳ ጥቅም ነው እንዴ? ከዚህ ጋር የሚነጻጸር ነው እንዴ? የእግዚአብሔር ወገን በመሆናችሁ ደስ ካላላችሁ በሌላ በምንም ደስ ሊላችሁ አይችልም። ትልቁታላችሁ። ዛሬ ማታ የእናንተ ትልቅ ወንድም ቤተ መንግስት ቢገባና ዋናውን ስልጣን ቢይዝ እናንተም የንጉሱ ቀጣይ ሹሞች ብትሆኑ አትደሰቱም? ሌላ ሹመት ያምራችኋል ታስባላችሁ? ኢትዮጵያን ብትገዙ አሜሪካን ደግሞ መግዛት ታስባላችሁ?
ከዚያ ደግሞ ዓለምን አሁን የአሜሪካውን ፕሬዝዳንት ብትጠይቋቸው እኮ ሌላ ስልጣን ደግሞ ያስቡ ይሆናል። በቃ ሌላ እንደዚያ ነው። አሁን በዓለም ያለውን ከበርቴ ሄዳችሁ ብትጠይቁት ያላሳካው ምንድነው ብትሉት ሌላ ነገር ይመኛል። ያላሳካው ነገር አለው። ክርስቲያን ግን ያላሳካው ነገር የለም። ምክንያቱም ከእግዚአብሔር ከመወለድ የሚበልጥ ምንም ስኬት ስለሌለ ነው። ክርስቲያኖች ከዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምትወጡ ሰዎች በነገራችን ላይ መቼም ልትቆርቡ ወደማትችሉበት ቦታ ነው የምትሄዱት። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ነው ያለው። ከዘላለም ሕይወት ነው የምትወጡት። የወጣችሁ ሁሉ እንድትመለሱ ምንመኘው ለዛ ነው። መቼም ከስጋው ከደሙ የማትገናኝበት ቦታ ከመሄድ በላይ ምንም የሚያሳዝን ነገር አለ? ስጋውና ደሙ መታሰቢያ ነው ምንድነው ተብሎ የሚቀለድበት መሆን የለበትም። አማናዊ ነው። ያለ ስጋዬ ያለ ደሜ ሕይወት የላችሁም ነው። ቤተ ክርስቲያን ሕማሙን፣ ችንካሩን፣ ቁስሉን አይታ ትደሰታለች። አሁን ቁስል ምኑ ደስ ይላል? የሚፈውስ ቁስል ስለሆነ ነው። እጃቸውን ወደ ቁስሉ አስገቡ ደስም አላቸው ነው የሚለው። ዮሴፍ እጆቹን ዘርግቶ እንዳሳየ እጆቹን እወቁኝ እንዳለ ከበድ ይላል መቼስ። እና ጌታም ችንካሩን ያሳያቸው እና ቁስሉን አይተው ደስ አላቸው ይላል። በጣም የሚገርም ቃል ነው። እኛ ቁስሉን አይተን ነው ደስ የሚለን። በነገራችን ላይ ቁስሉን አይተን ቤተ ክርስቲያን ሕማሙን፣ ችንካሩን፣ ቁስሉን አይታ ትደሰታለች። አሁን ቁስል ምኑ ደስ ይላል? የሚፈውስ ቁስል ስለሆነ ነው። እንትን ነው በእርሱ ቁስልኛ ተፈወስን ይል የለም። ስለዚህ ቁስሉን አይተው ደስ አላቸው። የዮሴፍ ወንድሞች ወንድማችን ብለው ነክተው የተደሰቱትን ደስታ እኛ ከትንሣኤ በኋላ በቤተ ክርስቲያን እንደሰተዋለን ማለት ነው። ከዚህ በኋላ በጣም የሚገርመው እንትን አሉ፣ ፈሩ። በኋላ ቢበቀለንስ ጠብቆ ብለው ደግሞ ፈሩ ይላል። ከዛ ሲነግሩት አዘነ። እንዴት ይቅር አይለንም ብላችሁ ታስባላችሁ አለ። ይህ ማለት እኛ አንዳንዴ እግዚአብሔር ይቅር አይለንም ብለን እናስባለን በነገራችን ላይ። እና አለቀሰ ዮሴፍ። ክርስቶስ ያለቅሳል በነገራችን ላይ። ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። እግዚአብሔር አንዳንዴ እኮ ንስሐ ገብተንም አሁን እንደው በቃ ምረኝ ይሆን ብለን እናስባለን። እኛ ለራሳችን ይቅርታ ማድረግ አንችልም። እሱ ይቅር እላለሁ ባለው መንገድ ሄደን ራሱ ንስሐ ገብተን ማረን ብለ ነው ግን አይ የሚምረኝ አይመስለኝም እንላለን። እኛ ለራሳችን ምህረት ማድረግ ያቅተናል። የሱ ምህረት ከኛ በላይ ስለሆነ ማለት ነው። እኛን ከኛ በላይ ስለሚወደን እግዚአብሔር ምህረት ያደርጋልና አዘነ። እንዴት ይቅር አይሉኝም? እና ክርስቶስም የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን ማሰባችን ነው ማለት ነውና ቤተክርስቲያናችን የዮሴፍን ታሪክ ከክርስቶስ ጋር ታገናኘዋለች። ወይን ጠጅ የምትጠጡ ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ የሚል ቃል አለ። ሰሙነ ሕማማት ላይ ይነበባል በእኛ ቤተክርስቲያን። ምንድነው ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ ማለት የክርስቶስ መከራ በመጠጥ በጠጅ በጥጋብ አይደለም የምናከብረው፣ እያለቀስን ነው። ስለ ዮሴፍ መከራ እናዝናለን የተባለው ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረው ነው ማለት ነው። ዮሴፍ በክርስቶስ ይመሰላል። አስራት በኩራት ሲባል አስራት ከአስራ አንድ ነው። በኩራት ደግሞ ከማንኛውም ካገኘው ነገር የመጀመሪያውን ማለት ነው። በኦሪቱ ሕግ መሰረት አንድ ሰው ልጅም ቢወልድ የመጀመሪያ ልጁ የእግዚአብሔር ነው። እስካልተሳለ ድረስ የመስጠት ግዴታ የለበትም። ግን የመጀመሪያ ልጁን ቤዛ ይሆን ዘንድ ለእግዚአብሔር ስጦታ ይህን ያህል ነገር ብሎ ለቤተ መቅደስ መባ ያስገባል። የዛ ልዋጭ ማለት ነው። ማንኛውም ከማህፀን የሚወጣው በኩር የእንስሳም ይሁን ያንተም ልጅ ቢሆን የኔ ነው ብሏል እግዚአብሔር። በእኛ ኮንቴክስት ደግሞ ለምሳሌ የመጀመሪያ ደሞዛችሁ የእግዚአብሔር ስራ ስትጀምሩ የመጀመሪያ የምታገኙት ደሞዝ የእግዚአብሔር ነው። ከዛ በኋላ ያለው እንዲባረክ ከፈለክ እንድታደርገው፣ ገበሬውም ሲያመርት የመጀመሪያ ምርቱን ለእግዚአብሔር እንዲሰጥ፣ ይሄ በኩራት ይባላል። አስራት ደግሞ ከምናገኘው ከማንኛውም ገቢ ከ10 አንዱ የኔ ነው ብሏል እግዚአብሔር። የኔ ነው ብሏል። ማንኛውም በኦሪቱ ሕግ ከ12ቱ ነገድ 11ዱ ነገድ አስራት ያወጣሉ። አንድ ነገድ ግን አስራት አይደለም የሚያወጣው፣ ካህናት ናቸው፣ ሌዋውያን ናቸው።
እነሱ እኔ ርስትህ ነኝ ስለተባሉ ለእስራኤል መሬት ሲከፋፈል ለነሱ መሬት አልተሰጣቸውም፣ ርስት አልተሰጣቸውም። ለምንድን ነው ያልተሰጣቸው? የእግዚአብሔር ተብሎ የሚሰጠው መባ ስጦታ የካህናቱ ስለሆነ ማለት ነው፣ አስራቱ። ስለዚህ ካህናት ግን አስራት አያወጡም ማለት አይደለም። የአስራት ያወጣሉ። ሌዋውያን ለኔ የአስራት ያውጡልኝ ብሏል ማለት ነው። ገብቷችኋል አይደል? ከአስራት ገንዘብ ካህናቱ ያገኛሉ። ካገኙት ላይ ግን እነሱም በረከት ከእግዚአብሔር ያስፈልጋቸዋል አይደል? ያገኙት እንዲባረክላቸው የአስራት ያወጣሉ። ሌላው ምእመን ደግሞ አስራት ያወጣል። በአዲስ ኪዳን ይሄው ነው የቀጠለው። በቤተ ክርስቲያናችን ከምናገኘው ከገቢያችን ከ10 አንዱን እንድንሰጥ ቤተክርስቲያናችን ታዛለች። ለማንኛውም ቤተሰቦች ለዛሬ ይላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። አሪፍ ቆይታ እንደነበረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ሀሳብ አስተያየት ወንድማዊ ምክራችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ